ሰላም ጤና ይስጥልን ክቡራት ውድ የቻናሌ ቤተሰቦች ውድ ያገሬ ልጆች ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ስለ አብርሽ አዲስ የተሰማ ዜና አለ። ሽማግሌ ተልኮለታል። እንግዲህ ሩታ ማጠገቡ ነች። እንግዲህ አዲስ ቪዲዮ ተለቋል። ላላያችሁት እንግዲህ አሪፍ አድርገን ሐሳብ አስተያየት እንሰጥበታለን። ለማታቁኝ አማን እባላለሁ። አሪፍ ሐሳብ አስተያየት ገልጽበታለሁ። ከእናንተ የሚጠበቀው ላይክ ማድረግ፣ ሰብስክራይብ ማድረግና ሐሳብ መስጠት ብቻ ነው። ቀጥታ ወደ ቪዲዮ የመጣነው በአንተ በኩል እሱ ተወክሎ በእሷ በኩል ደግሞ እኔ ተወክዬ የመጣሁት የሁለታችሁ አብሮነት ይፈልገን ነው። ገብቶሃል? ልጃችሁ በፍቅር በሰላም በደስታ እንድታሳድጉ አንድ እንድትሆኑ የነበራት ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ በአዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው። የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም። የሚገርም ሐሳብ እሷም ያነሳችሁ ሐሳብ አሪፍ ነው። አብርሽም ደግሞ የተናገረው ንግግር በጣም ጸደይ ነው፣ ተመችቶኛል። ምን ኖሮን እናሷለን ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለሁ። ከዛ ውጭ ግን አሁን እኔ ለትዳር አልደረስኩኝም ገና ነኝ። ማለት የምትችለው እኮ መጀመሪያ ነበር አብርሽ። አሁን እንደዛ የምትልበት ግን አሁን ምናልባት ነገሩን ወዴት እየወሰዳችሁት እንደሆነ አላውቅም። ግን እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖሩልኝ እንድታሳድጉ አንድ እንድትሆኑ የነበራት ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ በአዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው እኮ። አሁን እኮ እዚህ ጋር ስንት ነገር ተፈጥሯል። ያንን ነገር ይማል የተፈጠሩት ሚስ አንደርስታንዲንጎች የተፈጠሩትን ጥፋቶች አንድ ሰው ማመን አለበት። ችግሩ ማጋ ነበር የሚለውን ነገር ነው አብርሽ እዚህ ጋር ሊያውቅ የሚፈልገው። ሲቀጥል ደግሞ ይሄ ልጅ ህፃን እኮ አይደለም። የሆነ ሰው መጥቶ እንደዚህ ያድርግ ስለተባለ አያደርግም። ልቡ የፈቀደው ነገር ነው አይደል እንዴ ሊያደርግ የሚችለው። ይሄ ቤተሰብ ወስኖ ምን ብሎ ነው እኛን ይላከን ማለት ሐሳቡን ግልጽ ስታረግልህ እና ለመሰለው እንደሚንግዳው ማታ ደውዬ አንዳንድ ነገር ብዬ ነበር። ገብቶሃል? እንግዲያው ከቤተሰብ ጋር ሩታን ቤተሰብ ከኛ ቤተሰብ ጋር አብረን ቁጭ ብለን አንዳንድ ነገሮች አውርተን ነበር። ገብቶሃል? እስከዛሬ ያለው ትርምስ እንግዲያው ሰሞኑን የተፈጠረው ነገር እንግዲያው አንተ እንደዛ መታመነ ምናምን ይሄንን ሁሉ ነገር ቤተሰብ ጋር ደርሷል። ገባህ አይደል? እንግዲያው አንተንም ይዘን ይሄድ ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውምና ይሄ ነገር አይበቃም ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድነው? ሁለቱ ተስማምተው ታርቀው በስነ ስርዓት ልጃቸውን እንዲያሳድጉ በሚል ነው ተስማምተን። ማታም እንግዲህ አንዳንድ ነገር ስለ ያው በቃ አንዳንድ የመለስክልኝ መልስ አለ። ተስማምተህ ያላችሁ ነው አንተ ተስማምተህ ነው ቤተሰብ ስላለ እኮ ምንም አይነት ነገር ሊሆን አይችልም አይደል እንዴ ጋይስ? ቤተሰብ ስላለ ልቡ ያልፈቀደ ሰውዬ አንድ ላይ ይኖሩ ማለት ማይመስል ነገር ነው። አሁን ይሄ የኛ ሐሳብ አይደለም እኮ እያልኩ ያለው የኛ ሐሳብ አይደለም። አሁን እኛ መጣነው ሐሳብ አይደል፣ ቤተሰብ ተስማምቶ የወሰነው ሐሳብ ነው ማለት ቤተሰብ ተስማምቶ የወሰነው ሐሳብ አንተና ሩታ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ። ልክ ነህ። ቅድምም እያለች ነበር ፓስፖርት ካንተ የወሰደችው ምናምን ይሄንን ሁሉ ነገር አንተ ከሷ እንድትርቅ ስላልፈለገች ነው። ረዳኛ አንተ መብትህ እኮ ነው። እንኳን ውጪ ሌላ ቦታ የትም መሄድ ትችላለህ። ነገር ግን አንዳንድ ውሳኔዎችን ከመወሰን በፊት ቆም ብሎ ማሰብ አስፈላጊ ስለሆነ አሁን ሁለታችሁ ተስማምታችሁ በሰላም ኑሯችሁን እንድትኖሩ ሉሌም በሰላም እንድታሳድጉ እንፈልጋለን ነው የኛ ሐሳብ። እሺ ደግሞ አንድ ጥያቄ ልጠይቅልህ። ወይዘሮ ገነት ከቡታጅራ ሸገር ከተማ አቀንቅነው በአደባባይ ላይ ተዋረዱ። ማይክል ጃክሰን በፍጹም አልፈልግም፣ ልጃችሁን እንዳረጋችሁ ማድረግ ትችላላችሁ፣ ፈጣሪ ይመስገን አንድ ሊሰጥቶኛል፣ ቢሰጠኝም ሩታን የምትባል በህይወቴ አልፈልጋትም ሲል እንግዲህ አቶ ዴቭ ልክ ነው እንግዲህ የተናገረችው ንግግር እሱ ካሰበው ሐሳብ ምንም የሚንጣረስ ነገር አይደለም። ባይዜ የጥቁር ልብስ ለበሰ። ጉድ እኮ ነው። ስለዚህ ይሄ ልጅ አሁንም አይፈልግም፣ እያስገደዱት እንደሆነና ወይዘሮ ገነት ሩታን ወደ ቡታጅራ ይዛት ልትገባ ነው። እንሂድ አለቻት። የማይክል ጃክሰን ንግግር በጣም ልብ ነው የሚነካው። የኔ ማይክል ጃክሰን አልለው ምን ነው እውነት ቃሉን የማይቀይር የሚዲያው መሪ የቲክቶኩ መሪ አሁን አንተን የመሰለ ሸጋየት ይገኛል ቢያለውኝ አልፈልግሽም 4 ነጥብ ያበጠ ይፈንዳ። እኔ እኮ በጣም የማታፍሩ ሰው። እኔ እኮ ሩታ ከዚህ በላይ ምን መባል እንደምትፈልግ አላቅም። የምር እንዴ ይሄ ልጅ ከዚህ በላይ
ምን ይበላት እንዴት አድርጎ ቢያስረዳት ነው ቆይ አሁን እቺ ልጅ ልትረዳውም ልትሰማውምና ልታምነውም የምትችለው በምን አይነት ቋንቋ ይንገራት ቆይ ይሄ ልጅ አልፈልግም በአደባባይ ብላችሁ ትዳር የረከሰበት ሩታ ሌላ ወንድ እንደማታገኝ አደረጋችኋት ሩታ ባላንተ ዴት ነው እንዴ አንቺም ገነት ተብየዋ ቀይ ለብሳችሁ መጣችሁ አብርሃም ቀይ ልብስ ይወዳል ብለሽ አረ ሩታ ሴትነሽን አስከብሪው እኛ በጣም እንወድሽ ነበር ግን ሴት በቃ ሴት የረከሰች እንደሆነች ያሳየሽን እኮ ነው እንዴ እውነት እኮ ነው የምር ማይመስል ነገር ነው እንግዲህ ሩታ ያደረገች ያለችው ነገር ማይመስል እንዴ ምንድነው አይ የምር ይሄ ያስጠላል በቃ አይፈልግሽም አልፈልግም ማለት ቤተሰብ እሺ አልፈልግም ከቡታጅራ ድረስ አዲስ አበባ ገብተሽ ይሄንን ያህል ያዙ ይልቀቁኝ ገነት እንደዛ ስትሰጪ የነበረ ትናንትና እንኳን በአሚሩ ቲዩብ በቃ አልፈልግም ካለ አልፈልግም ነው እሷም ሴት ሊና ተራሷን አስከብራ ትኖራለች ስትይ የነበርሽ ሴትዮ ዛሬ የመጨረሻ አሰናበታችሁ ይብላኝ እንደውነት እንደዚህም ደግሞ ተናግራችሁ እኮ አታፍሩም ደግሞ ድጋሚ መታችሁ ልጁን እንደዚህ ያድርግ ማለት በጣም ይደብር ነገር ነው ሩታን ስፍስፍ ብለው ለሚወዷት ይብላኝ እንጂ እኛም አለን ሁሉን ነገር በአደባባይ ላይ እያየን ለሚመጣው ትውልድ ሩታ ሀብቴ የምታስተምረው ምንድነው ብላችሁ እስኪ ያስምሩበት ሄርሜላማ በክብሯ ተቀምጣ እማማ ላይ ናት ሄርሜላ ከረሜላ ማይክል ጃክሰን የሸፈተ ልብን መመለስ በጣም ከባድ ነው ሄርሜላ ከረሜላ በጣም ብዙ ባለውለታው ናት እንግዲህ ዛሬ እርማችሁን አውጡ ስል በዚህ ቪዲዮ እኔም እንግዲህ እርማቸውን ማውጣት አለባቸው በያስባለው አይሰማችሁም እንግዲህ አንድ ልብ የሸፈተን ልብ እንግዲህ ተመለስ ማለት እንደዚህ ያድርግ እንደዚህ ነው ብሎ ማብራራትም ማስረዳትም የማይመስል ነገር ነው እንግዲህ ቀጣይ ደግሞ በምን ሊመጡ ይችላሉ ብላችሁ ታስባላችሁ እንግዲህ ሐሳብ አስተያየታችሁን ማጋራት እንዳይረሳ ፋሚሊ መሆን እንዳይረሳ ሐሳባችሁን መልካም ሐሳባችሁን ጥሩ አስተመለካከታችሁን በጨዋነት እዚህ ኮሜንት ላይ ደቅ አድርጉልኝ በቀጣይ ቀን እስከምንገናኝ ይመቻችሁ